እንፋታ ብለሽ እስከ መድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ? ቆይ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ገባሽ? እኔ ፍቅሬም ክብሬም ከዚህ በኋላ ማለት ነው በእኛ ዙሪያ ላይ አልፈልግም። እኛ የፈለግነውን ነገር ስናደርግ መሀል ገብተህ ጣልቃ ገብተህ ማለት ነው እረብሻለሁ የምትል ከሆነ ለሚመጣው ነገር ኃላፊነት አልወስድም። ገባ? ለሚመጣው ነገር ራስን ኃላፊነት የምትወስድ ደግመህ መልስ እንዳትመልስልኝ፣ ደግመህ ቀና ብለህ እንዳታይ። አንተም ብትሆን እዛ ጓደኞች እንደዚህ አይነት ባህሪኝ ያመጡበት ሰዎች፣ እንደዚህ አይነት ባህሪ ያላበስኑን ሰዎች ከዚህ በኋላ ማለት ነው ሩታን ቀና ብለው እንዲያዩ አልፈልግም። ገብቶሃል አይደል? አንተ ስማ፣ እስካሁን ስለታገስኩ ነው እንዴ? ልክ ነው የሚሰጡ እዛ ጋር። እሺ ይቅርታ። ምን ነው እስካሁን ስላባበልኩ ነው እንዴ እንደዚህ የምትሆኑ? እሺ ይቅርታ ጆ። እዚህ ጋር ሰው አይከብድህም እንዴ? ያሉትን ሰው ምንም ነገር እኮ ማስደረግ እኮ እችላለሁ እኮ እንደውም እኮ ነው። በጣም የገረመኝ ነገር ምሽቱን ቤተሰብዬ ቪዲዮ እንደምትሰሙት ነውና ይሄንን ያህል እየደረሳችሁ ያላችሁት እናንተ ናችሁ። ደስታ ተብዬ ራሱ ማለት ነው ዳንኤል ተብዬ ሽልጥልጣሞይ ሴት ቀሚስ አትለብሱም እንዴ? እንደ አማራጭ ቀሚስ ልበሱ። አብርሃም ታደሰ መቼ ደረሰባችሁ እናንተ? እየደረሳችሁ ሰው ቤት ገብታችሁ የሚኖርበት ቤት ያፈራበትን ቤት ገብታችሁ ስትረብሹ የነበራችሁ እናንተ ናችሁ። አሁን ደግሞ ሩታን አትንኳት። ሩታን ማነካት? እናንተ ናችሁ። ሩታን እያሰደባችሁ ከእናንተ ጋር ስለሆነ ብዙ ነገር እያደረጋችኋት ያላችሁት እናንተ ናችሁ እንጂ እዚህ ጋር አብርሃም አይደለም። አብርሃም መቼ ደረሰ? ሄርሜላ መቼ ደረሰች? ይሄንን ያህል እናንተ እንቡር አንድ ቀን እንኳን ስትመታቱ አላየንም። እንዱ ጉራ ብቻ ሲፈልገን መነጽር ለብሰህ ትመጣለህ።